እኔ እንደዚህ አይነት ቦታ ላይ ሙስሊም ሴቶች ያገኛሉ ብዬ ገምቼ አላውቅም ደነገጥኩ ሲስራ ወጣው እና ቀን እኛን ስታገኘን ምናምን ሂጃብ ትለብሳለች every night አለችኝ every የሚቆሸሽባቸው ሌሊቶቹን ሁሌ ተነስቼ ጀናቤን አወርድና ረካቴን ሰግዳለሁ አለች ማለት ምናልባትም እኮ ሰላቱ ያመልጥ ሳይሻል አይቀር ተነሱ ሰዓታችሁን አጥፉ ከቤታችሁ ጡና መጋረጃችሁን ኮቱና በረንዳ ወጡና ፀሐይዋን በቀጥታ እንድታገኛችሁ እንድታሞቃችሁ አንተ ማለት ቀን በቃ የቀኖች ስብስብ ሞት ማለት ማን የቱ ጋር እንደተሰለፈ ማናቀው ሰልፍ ነው ልክ ቀብረን ወደ ሰልፉ ነው የምንመልሰው ተላልፈ ወንጀሉ ሰላት ማቆም ኮምፕሊትሊ ያለ መስገድ ከሆነ ይሄን ፕሮግራም ያየው 10 ላይ ከሆነ መግሪብ ሄዶ ይስገድ ሽታ እኮ አፕሮፕሪየት መሆን መቻል አለበት እዛ ጋር የሆነ አይነት ባል እዚህ ጋር የሆነ አይነት ኡስታዝ አብረሽ የሚተኛውን ባልሽን አፉ ብለሽዋል ወይ ዙር አዛን ሲል እኮ መናደድ ጀመረና መውደቅም ተፈጥሯዊ መነሳትም ተፈጥሯዊ በመሐከሉ የሚያስፈራው ነገር ተስፋ መቁረጥ ደግሞ አላህን አለማመን ነው ጣዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቆም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ800 ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል السلام عليكم ورحمة الله وبركاته የተወዳጁ ተመልካቾቻችን እንግዲህ በክፍል 1 በርካታ ሐሳቦችን ከሚስ ጋር ስናነሳ ቆይተን ነበር አሁን ደግሞ እንዲሁ በክፍል 2 በርከት ያሉ ከተውበት ጋር የተገናኙ ሐሳቦችን በደንብ እናነሳለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ ጋብዝኳችሁ በጣም ሹክራን ሚስ በጣም ብዙ ሐሳቦችን ያነሳን ነው ምናልባት ቀደም ሲል ተቀስ አርጋሽ ያለፍሽልኝ አንድ ጉዳይ ነበር ከፈጅር ሰላት ጋር ተያይዞ የብዙዎቻችን ኬዝ ይሆናል ብዬ ስለምገምት ነው አላቀም ሶ ዶፓሚን ማተርስ በወቅቱ ምን ያህል ሬዲ ያረግ ነው ለምምድ አለን የሚለው ማተር የሚያደርግ ይመስለኛልና እንደምናልባት እሷን ብቻ ስፔሲፊካሊ ነጥለን ማየት ብንችልና እንዴት ነው ፈንጠር ብለን እንደምንፈልገው ተነስተን ቶሎ ላጥ ብለን ወተን መምጣት የምንችለው እየፈለገን ምናምን ግን የሆነ የሚጎትተን ነገር አለና እሱን እንዴት ነው ማምጣት የምንችለው የሚለው ላይ የተወሰነ ሐሳብ ብትሰጪን ደስ ይለኛል ያ እሱ በነገራችን ላይ የዶፓሚን ኢሹ እንደው ለሞቲቬሽን የሚያስፈልገን ኬሚካል ወይም ደግሞ ሆርሞን ነው ለማለት ተነሳ እንጂ ለሁሉ ነገር ያስፈልገናል አንዳንዴ ቁጭ ብለ ተነስቼ ልብላትልና ተነስተህ እዚህ ጋር የተቀመጠልህን ነገር ተነስተህ ታጠባላት አይከብድም አንዳንዴ ቤት ውስጥ ለሚخدሙ ሰዎች ወንጀል እዚህ ጋር እዛ ጋር ያለን ዕቃ ጠርተን እዚህ ጋር አምጪልኝ ይሄ ስንፍ ጅዝብ ውስጥ የሚልበት ያ ሰዓት በምንም ምክንያት ይሁን በምን ሎው ወርዷል ጀዝበን ማለፍ ነው ምንችለው ሰውየው ማለት ነውና አንደኛ ዕውቀቱ ነው መቼም አንድ ነገር እኮ ለመቀየር መጀመሪያ ማወቅ ነው አይደል እኔ ሱቢ ሰላት ተነስቼ በሰዓቱ ላለመስገድ የሚከለክል ነገር ምንድነው የመጀመሪያው እኔ ብዙ ጊዜ ይሄ ጥያቄ አሁን በተለይ ያለው ጀነሬሽን ማታ የመተኛት ከፍተኛ ችግር አለብን በጊዜ አሁን በየቤታችን ስናይ ማታ በተለይ ወጣቶች ያሉበት ቤት ማታ ይተኛል 5 ሰዓት 6 ሰዓት በቃ 6 ሰዓት ሊተኛ የወሰነ ሰው ሱቢውን ወዳ ያርገው አይደል እንዴ 7 ሰዓት ተኝተ እንዴት ነው ብሬንህ መቼ ሳይክሉን ጨርሶ ነው አንተ ብድግ ብለ አይደለም መስጊድ ቤት ሳሰግድ አዛንም አትሰማው
ይሄ አጠቃላይ የሰልፍ ዲቨሎፕመንት ወሬዎች ሲነሱ አንዱን ለብቻ ነጥሎ ማየት በጣም ቢከብድም ይሄ ነገር አንከምፈርተብል ካረገ እሱ ራሱ ሌላ ፔን ኮዝ ያደርጋል ይውል ዶፓሚን በጣም በብዛት መመረት የሚያደርግልን ነገር ምንድነው ፔናችንን ይዘጋዋል ይሄ ምንድነው የሆነ ፓርቲ ያማሃል ምን እንደሚያማጣቅም ፓራስታሞል ትወጣለ ጻጥ ይላል ህመሙ ታገሰ እንጂ ጠፋ ማለት አይደለም አይደል ጠፋ ማለት እኮ አይደለም ፔኑን ነው በቃ የምትገልበት ማለት ነው ሁሉንም ሱሰኛ በተጠይቀው ምንም ይሁን ምንም የሚያደርገው ሱስ ከፔን ሽሽት በቃ ፔኑን መሸሽ የሚገርመው ያንን ነገር ወስደህ ያ ነገር ስቲሙሌት አድርጎ ሰውነትህ ሞቆት የሆነ ፒክ ይሄ ምርቃና የሚባል ፒክ የሚባለው ፕሌዠር ፖይንት የሚባል እዛ ጋር ደርሶ በሚያሳዝን ሁኔታ መልሶ እዛ ዜሮ ይወርዳል ነገ ደግሞ ያንን ሱስ ተመልሰህ የምትወስደው እዛ ቦታ መድረስ ስላለብን ነገ ደግሞ ዶዝ ትጨምራል በቃ ጨዋታው እንደዛ ነው የሱቢን ሰላት ለብቻ ገንጥለን እኔ ሱቢ ሰላቴ ላይ እንዴት ነው ዶፓሚን አእምሮአችን ውስጥ ያለ ጤነኛ ባላንሱን ሁሌ መጠበቅ የሚችል በጤነኛ አሰራር አላህ ያስፈልጋቸዋል ብሎ ሰጠን ኬሚካል የሆነ ነገር እሰራለሁ ስትል ሻጃአ የሚሰጥ ሞቲቬሽን የሚሰጥ ሆርሞን ማለት ነው ገባ አንድ ቀን አንድ ቀን ኦፍ ሊሆን ይችላል በተለያዩ ነገሮች ከነካቸው ዲፕሬሽን ካለ ለምሳሌ ሰውነት ውስጥ የሆነ ህመም ካለ ምናምን ሎ ይሆናል ተነስቼ ሰግዳለሁ ጋር አይሆንብህ ገባ ሌሎች የህይወት ነገሮች ውስጥ ስፖርት ተነስቼ እሰራለሁ ትላለህ አትሰራም ቦርጭ እዚህ ጋር ደርሷል ዛሬ ሄዳለሁ ጂም ትላለህ ነገ ሄዳለሁ ጂም ትላለህ ቤቴ ውስጥ ምግቤን አስተካክላለሁ ትላለህ መቼም አታስተካክል ይሄ ከራስ ጋር የሚደረጉ ግብግቦች ናቸው እንግዲህ መጀመሪያ ሪሊ ተነስቼ መስገድ ለኔ ያስፈልጋል የህይወት ኮር አሁን ዶፓሚንን የማያውቅ አንድ ሼክ በጠይቅ ዝም ብሎ ቢጠይቅ ስለ ነፍስ ነው የሚያወራ ስለ ሩህ ነው የሚያወራ ተስኪየተ ነፍስ ነው የሚያወራ ሩህ የተነስተሽ ጧት ሰላትሽን በጊዜ ብትሰግጂ ይሻልሻል ኮች ነው የሚያደርገው ራሱን ሰልፍ ኮች የሚባል ነገር አለ አይደል ይሁልሽ ጀሃነም ተገበያሽ እንደዚህ የሚሉ ሰው ያቃል ለሳቸው አይደለም ለልጆቻቸው ተነሱ ሰዓታችሁን አጥፉ ሱቢ ሰላት ሲቀሰቀሷቸው ተነሱ ሱቢ ስገዱ አይደለም ይሉት ተነሱ ሰዓታችሁን አጥፉ ይገርመኛል እስካሁን ድረስ ሃይ ስኩል እያለው ነው ማቀውኝን ሼክ እና የኛ ቤት እኮ እሳት አጥፎ ነው የሚባለው ሱቢ ስገዱ አይደለም የሚባለው እኛ ቤት ሱቢ ስገዱ ተነሱ ነው የምንባለው እና ዋተ ኮች ገባ ሩህህን ትሬን ያረክ ኖርማሊ ሁሌ ከራስ ጋር ጸብ የሚጀምረው ምትፈልገው ትልቁ ስማይል አለ ውስጥ አትኖረው ትልቁ ስማይል ሰመራ አለ እየኖረው አይደለም ያንን ትልቀቱን ትልቅነቱን የመጣበትን ምክንያት ፐርፐዙን እየኖረው አይደለም በዚህና በዚህኛው ስማይል መካከል ጸብ ይፈጠራል አንተ ማትረባ ይለዋል ይሄኛው ስማይል ይሄኛውን ማለት ገባ ከዛ ታዳምጠዋለህ እኔ ማረባ ይዞት ሄዳለ ዶፓሚን ሌቭል ይወርዳል ከዛ የማይረባ ሰው ሁሉ ማይረባ የሚለው ሰው የሆነ ቀን የሆነ ነገር ሲያገኝ ሲረባ ወይም ሲቆም ሲመስለው ያያል እንደዛ አዲክሽን ውስጥ ይገባ የሆነ የማይፈቀድ ነገር ስታይ ኦቨርዊልም ያደርጋል ብሬን ምንድነው ያየሁት ነገር ቆይ እስቲ በተለይ ይሄ ቆሻሻ ፊልም ውስጥ የሚገቡ አዲክሽን ውስጥ የሚገቡ ልጆቻችን እንደዚህ ነው የገቡት በአብዛኛው የሆነ ቀን ጓደኛው ሲያይ ድንገት ዞር ብሎ አየን ቲም ና ብሎ ተደብቆ ከፈተ አየ ገባ ቀረን የዱሮ አዲክሽኖች ዱሮ አዲክሽኖች አሉ እኮ ባያቶቻችን ዘመን ትንባው አፋቸው እስከተው ምናምን እኮ ትንሽ ወቅ ይላሉ እኮ ድሮ አለ በየሁሉም ካልቸር ይመስለኝ ድሮ ሰው እየቃመም እያጨሰም እየሲጋራም እየነፋ ምንም እያለ ስራውን ይሰራል ከጎኑ እኔ አሁኑ ከጫቱ ይሁን ከቀጠሉ ይሁን ከሚወሰደው ነገር ይሁን ወላይ ከኬሚካሉ ይሁን አሁን አንድ ወሰድኩ ሁለት ወሰድኩ ከዛ በኋላ ላውዚ ተሆናል የብዙ ቤቶች በሌላ ጊዜ እንመለስበታለን አንተ በሶቴን አታስመጣ ኤኒዌይስ እና ይሄንን ትሬን ማድረግ ይፈልጋል ብሬናችን ትሬኒንግ ነው በነገራችን ብሬናችን አንድን ሐሳብ እንደ ጥቅጥቅ እንዳለ ሜዳ አስብና ጥቅጥቅ እንዳለ ሜዳ ዛፍ ምን ሳር እንዳለበት ደጋግመህ በሄድክበት መንገድ በእግርህ የሆነሽ መንገድ ትወጣለች አይደል እዛ ጫካ ውስጥ ማለት ነው ልክ ያ ደጋግመህ የምታበላው ደጋግመህ የምትነግረው ደጋግመህ የምታረገው ነገር ያቀዋል አንዳንዴ ሰላት እየሰገድክ ሎት ስትሆን አሁን ፋቲያ እየቀራን ግን መሆን የነበረበት ተህያት ላይ ነው ሰብኮንሺየስ እኮ ያግዛል ቢኮዝ ያቀዋል ያ ሰዓት ተቀምጠህ ተህያት መቅራት የነበረብን አንተ ቆመህ ፋቲያ እየቀራን ትዝ ሲል በውስጥ ተህያት ነው የምትለው ያ የተለማመደው መንገድ እየሄደ ነው ብሬን አራት ረካ ነው መሰግደው ከአራቱ ረካ የመጀመሪያው ሁለቱን ተቀምጣ መቀመጥ ሲኖርብህ ተነሳ ከዛ ታስታውሳለህ ሰላት ውስጥ ይያለ ተደና
ወይ ድጋሚ ትሰግዳለህ ወይ የሚደረገውን ታረጋለህ ልክ እንደዚህ ነው ብሬናችንና ዶፓሚን ራሱ ናቹራሊ በቂ በሚባል ለሰው ልጅ ያስፈልጋል በሚባል ሁኔታ ከዛ ውጪ ሞቲቬሽን ዳዋዎች መስማት አሁን ዳዋዎች ትሬነሮች የሚያደርጉልህ አሃ ሞመንትን ነው አይገርምም ትላ ኦኬ ምናምን የሚለውን ነገር ነው የሚያነቃቁት በቃ በዚህ ይነቃል ሰውነታችን ገብቶሃል በዲንና ደግሞ በዳዋም የሚሆን ነገር ከሆነ አላህ የሚወደው ነገር ነው ዱንያ ላይ እስካለን ለዚህ ወክልናችን ኃላፊነት ወስደናል ለኛም በእኛ ስር ላሉ ቤተሰቦቻችን ስለዚህ በህክማ ቀስ ይያልክ ራስንም ጭምር ታረጋለህ እንደ ሰው መደረግ ያለባቸውን ሰበቦች ማታ በጊዜ መተኛት ከሆነ ሰዓት በኋላ ስክሪኖች ማጥፋት መብራት አጥፍተህ መተኛት እሱ እንቅልፍ ራሱ ይውልህ አንድ ሌላ ፖድካስት ይወጣል እንቅልፍ ብቻ ትልቅ ሳይንስ ነው እንቅልፍ እኮ አንድ መብራት ከሰማይ ከላይ ሲመጣና ከታይ ሲመጣ ከጎን ሲመጣ ዲም ሲሆንና በጣም ሲበራ ብሬናችን በጣም የተለያየ አረዳድ ነው ያለው ለዛ ነው ጧት ፀሐይ የምትወጣው ሱብሃንአላህ ከቤታችሁ ውጡና ለዲፕሬሽን አንድ ትልቅ መድኃኒት ከቤታችሁ ውጡና መጋረጃችሁን ኮቱና በረንዳ ውጡና ፀሐይዋን በቀጥታ እንድታገኛችሁ እንድታሞቃችሁ አድርጉ ብሬን ላይ ሁሉ የሚገርምህ ነገር ነው የሚሰራውና ሰፊ ነገር ነው ኤኒዌይስ እና ይሄንን ትሬን ካረከው ማለማመድ በቃ አለቀ ከዛ ደግሞ ሌቭል አለው አይደል በእስልምና እኮ የምታርግበት ሌቭል አለው እንዳልኩ ነፍሰል አማራ በሱ አለቻ ከዛች ነፍስ ወደሚቀጥለው ወደ ለዋማዋ እንደው ይሄ ነገር አጥፍታ እንደው ምን ነው ባላረኩ አሁን አንተ ዛሬ አወራ ነው እስማ ባላረኩ ይሄን ባላረኩ አላህን አስከፋት ነፍሴን በደልኳት አላህ ይቅርበለኝ ልጆቼን በደልኳቸው ባለቤቴን በደልኳት ባለቤቴን በደልኩት ያልክ ከራስ ጋር መታወር እየወደክ መተነሳው ያቺ ሌቭል እየወደክ መነሳቷን ኮንሲስተንትሊ ደግሞ ራስን ወደሚቀጥለው ኮች መታረግና ተስኬት ነፍስ መሰጥ ከሆነ የሚቀጥል ሌቭል አለ ወደ ተረጋጋችሁ ደግሞ ትመጣለህ እንደኛ መሆን ቢያቀታ የተረጋጉ ሰዎችን አይተናል አይደለም ወላሂ ነፍስል ሙጥመኢና ያላቸው አክስቶች አያቶች አጋቶች ወላጆች የሌሎ ሰው የለም በተግባር ያያቸው አንደዛን ሰዎች በተግባር ሲሞቱ ዓለም ይመሰክርላቸው አማማት የሚሞቱ መሞታቸው መሞቻ ቀናቸውን የሚያውቁ አዘጋጁ የሚሉ ወዳ የሚጽፉ እንትን የሚጽፉ ሲያ የሚጽፉ የሚገርሙ ሰዎችን እኛው አይተናል ወደዛ ሌቭል ለማደግ ዴይሊ ኤንድ ናይት መልፋቱ ላይ ነው ጫዋታው ያለው ሱብሃንአላህ በጣም ይገርምሽ ቀጣዩ ጥያቄ ቀጥታ አሁን መጨረሻ ላይ ካነሳሽ ሀሳብ ይገናኛል በጣም ምንቀናባቸው ሰዎች አሉ አሁን በህይወት ያሉ ማለት ነው ውሏቸውን በደንብ የምናቀው ዚክር ማይለያቸው ሰው ፊታቸው ሲታማ የሚከላከሉ በጣም ምንቀናባቸው ሰዎች አሉና ሐቂቃ ሁላችንም እነሱን ሰዎች መሆን እንፈልጋለን ምንም ጥያቄ የለውም የዕለት ተዕለት እንቅስቃሴያችን ድካማችን ጥረታችንም እሱ ነው ነገር ግን የሆነ ቀደም ሲልም እንዳልኩት የሆነ ያጣነው የሆነ ቅመም አይደለም ቅመም ከገለጸው አላቀም የሆነ ቅመም ደግሞ የጎደለ ደግሞ ይመስለኛልና እንደው ምናልባት እንደዚህ በመረጋጋት የምናቃቸው ምንቀናባቸው ሰዎች ስለ አላህ ምን የተለየ ነገር አውቀውና ምን የተለየ ነገር ሰምተው ነው በዚህ መንገድ ለመሄድ ትግል ያደረጉት እንደው እኛ ያልደረሰን እኛ ያልሰማነው እኛ ያላወቅነው እኛ ያልገባን ምን ገብቷቸው ነው ምናልባት እሱ ቢገባን እኛም ለጥረት ለመነቃቃት ምናምን ያግዘናል ብዬ ስላሰብኩኝ ነው ወላሂ አላቅም አንተ ልጅ ጠይቀህ ከባድ ነው ግን ሁለት ኪ ነገሮች ያሉት ይመስለኛል አንደኛው በጣም ኮንሺየስነስ ተቋ ማለት ሲነገረን ምንድነው አንድ ሰው በጭቃ ቦታ ወይም ደግሞ በሆነ እሾሃማ ቦታ ውስጥ ሰም አንኮምፎርታብል ቦታ ውስጥ ይሄደ አሁን ካሁን እሾህ ወጋኝ አልወጋኝ አይደል ተቋ ሲፈሰር እንደዚህ ነው ብዙ ሰዎች አሊሞችም ሲያወሩ የሆነ ነገር አሁን ካሁን ሊወጋኝ ይችላል እያልክ መንቀሳቀስ ይሄ ተቋ እኔ ኮንሺየስ መሆን ነው ማለት ኮንሺየስ መሆን በጣም ይሄ ምንድነው የሚባለው የሰው ልጅ በጣም ኮንሺየስ መሆን ሲጀምር አይኑ ሳይሆን የልቡ አይን ነው ማየት የሚጀምረው በቃ በልብ አይነ ነገሮች እንታያል አንተ በጣም እንደዛ ኮንሺየስ ስትሆን በጣም ካልም ትሆናለህ አሉ ያልካቸው ያለፉት ትልልቅ የኛ ሰሃቢዎች ከዛ በኋላ ታቢዮች የሚገርሙ ታሪክ ያላቸው ሰዎች አላነበብን እንዳልኩ በዚህ በዘመናችን አሉ እነዚህ ሰዎች حرام የሰው ስም አጠገባቸው ማታነሳ ይሄ ኮንሺየስነስ ጠዋት ስትነሳ አንተ ለቀኑ አላማ ታወጣለታለህ ቀኑ
አማና ነው አይደል ይሄ ቀን እኮ አንተ ማለት ቀን በቃ የቀኖች ስብስብ ነው ወደፊት በሄደ ቁጥር ያስሚን ሙጃሂድ ምን ትላለች እንደውም ጊዜ ሳላገኝ መጽሐፍ ዋሊያ ላይ እንትን ኦኬ ለበን አስመለስ አሱ ላይ አላወራሁትም በጣም ጊዜ አንሶይ ነበርና የሞተ ሰው ልንሸኝ ስንሄድ ትላለች ሄድን ሸኘን ቀበር ነው ወንዶቹ ቀብር ትሄዳላችሁ እኛ ከቤት እንሸኛለን ከዛ ተመለስን አይደል ወዴት ነው የምትመለሱት ትላለች ወዴት ምን መለስ ይመስላል እኔ እሱ መጽሐፍ እስካነበብኩ ቀን ድረስ ወደ ህይወቴ ነው መመለሰው የሚመስለኝ ነበር ወደ ህይወታችን ወደ ተቀን ህይወታችን አይደለም ትላለች ሞት ማለት ማን የቱ ጋር እንደተሰለፈ ማናቀው ሰልፍ ነው ልክ ቀብረን ወደ ሰልፉ ነው የምንመለሰው ትላለች እንዴት ሾክ እንዳረገኝ አጣቀም ወደ ሾክ ወደ ሰልፉ ነው የምንመለሰው ቀበርክ ወደ የሚቀጥለው ኔክስት አንዳንዴ በ20 ቀን በ15 ቀን የሆነ ሰው ለቅሶ ላይ የነበረ ሰው የሆነ ሰው የራሱ ለቅሶ አይሆን ሱብሃንአላህ ሪሰንትሊ አሁን አንድ ወንድማችን አርፏል ስለሚያያዝ ነው አላህ ይዘንለት ጥሩ ወንድማችን ነበር አፕሪል 2 ላይ አንድ ፖስት አድርጎ ነበር ደሴ አንድ ሼክ ሞተው ጥሩ ሰው ነበሩ አላህ ይዘንላቸው ቢል ፖስት ነበረውና አይ ቲንክ አፕሪል 10ዎች ውስጥ አይ ቲንክ 11 ወር 12 አካባቢ ነው ላይክ ቀን ወርተኛ አይደለም ግን a week difference ነው ማለት መተን ሰልፋችን ውስጥ ነው የምንገባው የትኛው እንደሚሆን አናቀም ሱብሃንአላህ አሁን ማን ነው ማንን ቀጥሎ እንደተሰለፈ ማናቀው እንጂ ስንመጣ ልንመለስ ተሰልፈናል ትላለች ሱብሃንአላህ የፈለገ አመት ፍጅ የሆነ ቀን ያንተ ሰልፍ ተራ ነው የሆነ ወንድሜን የሆነ ሙስሊም ወንድሜን ቀብሬ ስመለስ የመጣኝ ሪፍሌክሽን ነው ብላ ነው መጽሐፍ ላይ ጻፈችውና መኪና አስቁጭዬ ወዴት እየተመለስኩ ነው ሰል ወደ ህይወቴ የቱ ጋር ነው ወደ ህይወቴ አይደለም መመለሰው ወደ ሰልፌ ነው መመለሰው እነዚህ ሰዎች ሞር ስለሞት ኮንሺየስ ናቸው እንዴት ነው ወሲያ ጧት የሚጽፉት ማታ የሚጽፉት አፕዴት የሚያደርጉት ይሄ የተሰጣቸውን ውክልና በአግባቡ የሚኖሩ ሰዎች ማለት ምናልባትም እንደዚህ ሲባል እኛ ይሄ ስፒሪቹዋሊቲን religious መሆንና spiritual መሆንን እንለያቸዋለን ይለያያሉ of course ሁለቱ ነገሮች ግን ቅድም እንዳልኩ ነው እስልምና ከሃይማኖት ከፍ ያለ ነገር ነው ብለህ ስትረዳው ህይወትህ በሙሉ ምትተነፍሰው ትንፋሽ ሳይቀር አይደል የሆነ የሰውን አዛም ያደረገ ነገር በልታችሁ መስጊድ አትሂዱ ሲባል ስለምን ነው አላህ የሚጠነቀቀው ስለ ሽታ ነው አይደል ሽታ እኮ appropriate መሆን መቻል አለበት አንተ የምትፈልገው ሽታ አይደለም ካንተ መስጠት ያለበት አላህ እንድትሸት የምትፈልገው ዲቴል አለው አይደል እነዚህ ሰዎች ሞር ኮንሺየስ ናቸው ሌላ ምንም አይደለም ሞር ኮንሺየስ ናቸው አንድ ሁለተኛ ሁሉ እንቅስቃሴያቸው ኢባዳ መሆኑ ገብቷቸዋል አሁንኛ አላህ ለምን ፈጠረ ልንገዛው ስንል መስገድ መጾም አንተ ልሰግድ መስጊድ ሄደ ለምንድነው ለሌላ ሰው አዛም ይሆን ፓርኪንግ አድርገህ የምትሄደው ፓርኪንግ ልጆች አታቆምብን እያሉ አንተ ልሰግድ እኮ ነው የምትሄደው ምናልባትም እኮ ሰላቱ ያመልጥ ሳይሻል አይቀርም በስነ ስርዓት ቆመ አንድ ረካ ሁለት ረካ አምልጦ እዛ ጋራ ያሉ ስርዓት የሚያስከብሩ ሰዎችን ተከትለ አክብረ ህጉን ገብተ በሰግድ የመጨረሻው ላይ ተደርስበት ይሆናል እንደዛ ለመሆን ደግሞ መጀመሪያ ኮንሺየስ ሆነ በማያሯሩት ማለት መስገድ ከሆነ ጋያችን መስጊድ ሰብት ሄዳለ ሰግደ ስትወጣ አላግባብ የቆሙ ፓርኪንግ ላይ ሁለት ሙስሊም ወንድማቾች ይጣላሉ ቆሞ ሲተዳደቡ ታያለ ታዲያ እንዴት ነው ያ ሰግደ የወጣው ሰላት 5 ደቂቃ ውስጥ ባህሪን መግራት ያቃተው አይደል ተነሃኒ الفحشاء والمنكر ሰላት 5 minutes ሰግደ ወጣ 5 ደቂቃ ውስጥ ጸብ እንዴት ነው አልሰገድንም አይደል እንደዛ these people አሁን አንተ ያልካቸው አይነት ሰዎች የምር ኮኔክት አድርገዋል ምናልባት ቤታቸውን አልሰገዱት ገባ መቼም ወንድ ልጅ ቤቱ ይስገድ የሚል ነገር የለም ግን ቤት ይሆናል ይሰገዱት ተደብቀው ይሆናል ጓዳቸው ውስጥ ይሰገዱት መስገዳቸው እንኳን አልታየ ይሆናል ግን ደግሞ በደንብ ኮኔክት አድርገዋል ኮኔክት ሲያደርጉ ባህሪያቸውን የሚጋራ እስልምና ሲደመርም ሲቀነስም ሲባዛም ሲካፈልም ስለምግባር ነው ገባ እዛ ጋራ የሆነ አይነት ባል እዚህ ጋራ የሆነ አይነት ኡስታዝ እዛ ጋራ የሆነ አይነት አለቃ እዛ ጋራ የሆነ አይነት አባት መሆን አትችልም አንድ አይነት ነው ያንተ ቲንኪንግ ፓተርን አክሽን ፓተርን ፈንክሽኒንግ ፓተርን አንድ አይነት ሙራቀባ አለብህ ሁሉ ቦታ ካሜራ እንደተደቀነበት ሰው ነው አክት የምታረገው እነዚህ ሰዎች ሞር ኮንሺየስ ናቸው በቃ አለቅ እዚህ ጋር ማለሃል እዚህ ጋር ማለሃል እዚህ ጋር ማለሃል እዚህ ጋር ማለሃል አላህ የነሱ ሌቭል ያድርሰን
አሚን የሚፈልገውም እኮ ይሄን ህይወት ኖሮ መውጣት ነው አይደል ከዱንያ ላይ ሶ ይሄንን ስታጣው ነው ድራይ ይሆናል ደረቅ ይሆናል ይሄ መስጊድ ያሰግዳሉ መስጊድ ዳዋ ያደርጋሉ ቤት ሲገቡ ልጆች የሚሸሹት አባት ይሆናል ገባ ሚስት ፊቱ ቆማ ይሄን ነገር ፈልጊያለሁ ብላ ቀለል ብላ ማታወራው ባል ይሆናል ገባ ማአት ነገር ከውጭ ትሰራለች ማአት ሴቶችን ስታቀራት ሆናለች ማታ ቤት በአንድ ቃል ባሏ ማይናገራት ሚስት ሆናለች አሁንኛ በታተን ነው አንድ ፓኬጅ ነው እስልምና አንድ ወጥ ፓኬጅ ስትኖር ስትሄድም ሰላት ስትሰግድና ጾም ብቻ አይደለም ሐጅ ስታረግ ብቻ አይደለም ዒባዳ እያንዳንዷ ሙቭመንት ዒባዳ ናት ብለ ስታስብ የሆነ ጌጅህ እስትክክል የሚልበትና ሩህህ ከፍታ አይደል በቃ ወደምትፈልገው ሌቭል ነው አንድ ሰው ሰድቦ አሁን ከመስጊድ ወጥቶ የሆነ ፓርኪንግ ሰደበኝ ብለ አንተ ልትደበድበው ስትሮጥ የቱ ጋር ነው ታዲያ إذا خاطبهم الجاهلون قالوا سلاما ሰው ሲሰድብህ እኮ ነው ሲሰድብህ እንዴት አርገህ ብታርመውና እንዴት አርገህ ኮች ብታረገው ነው ነፍስህ ሰዎች ሲሰድቡ ሰላም ብለህ መታልፍ እንዴት አይታየም የሌለ ነው ያልኖርነው እስልምና መሆኑን የምናወራው እንደዚህ ነው እስልምና በጣም ተራርቋል ሰው መኻሪም الأخلاق ነው አኽላቅ ነው ስነ ምግባር ነው ከፍተኛ የሆነ የስነ ምግባር ደረጃ ላይ መቀመጥ የሚገባን ሰዎች በዚህ ነገር እንለያለን የሚደንቅ ነው ለዛ ነው እንደው ምናልባት ለማከል ያክል ሚሰኔ በጣም እስልምና ውስጥ አላህን ከማመሰግንባቸው ሐሳቦች ውስጥ በጣም ብዙ ናቸው ወሚንሁም ንያ በጣም ይደንቀኝ ሐሳብ ነው ያ ማለት ደክሞን ተኝተን ዒባዳ ላይ መሆን ማለት ነው በንያ እኛ ገና የምናስበው በቃ ዒባዳ ሲባል ሰላት ነው ወይ የሆነኛው ነው የሆነ ከፍልፍል አድርገን ህይወታችንን ይሄኛውን ጊዜ ለዒባዳ ይሄኛውን ለስፖርት ይሄኛውን ደግሞ ለንግድ ምናምን ብለን ያስቀመጠን ይመስለኛል እነኚህ ሰዎች ምናልባትም ኮንሺየስ ሲሆኑ በሁሉም ስራዎቻቸው በሁሉም ተግባሮቻቸው ውስጥ ንያ እየጨመሩበት ወደ ዒባዳ የመቀየርና እሱን ደግሞ ኢንተርቴይን ማድረግ በደንብ ይሄ እንዴት ነው ማጣጣም ምናምን በደንብ የሚታይባቸው ይመስለኛል በጣም ደስ የሚል ሐሳብ ነው ያጋራሽን ምናልባት ሌላው ላነሳው እንፈልገው ነገር ምንድነው አሁን በህይወታችን ማንንም ይሄን ቪዲዮ የሚመለከት ሰው ሜቢ አንቺም ጋር ያለ ሐሳብ ይመስለኛል እኔንም ብትጠይቂኝ በህይወታችን የሆነኛው ክፍል ላይ ከአላህ ጋር በጥሩ መንገድ ያሳለፍነው የህይወታችን ክፍል ያለ ይመስለኛል ብዙዎቻችን የምናፍቀው ቀን አለ በህይወታችን ውስጥ ሰላቱ ጣፍጦን ጾሙ በጣም ደስ ብሎን ለመስገድ እንዲ ዓስር አይደርስም እንዴ ያልንበት ወቅት ማለት ነው እንዴ መግሪብ ዛሬ ምን ነው ዘገየ ምናምን ሱብሃንአላህ አወለ ሰፍ ላይ ሄደን ቆመን ከዛ ቀደም ብለን 15 ደቂቃ ቀደም ብለን ገብተን ቁርአን ገርተን ዚክር አድርገን ዱዓ አድርገን በቃ እንደዚህ አይነት የሆነ ህይወታችን ክፍል አለ ምናልባትም ዛሬም ድረስ ለመኖር የምንጓጓው መች ነው ብለን ቀጠሮ ያያዝንለት ቀንና ጥያቄ ምን መሰለሽ መች ነው ቀጠሮ ይዘናል ሁላችንም ግን መች ነው የሱ ቀጠሮ እስኪ ወደሱ ቀን መችና እንዴት ባለ መንገድ እንሂድ እስቲ ደፍረን እሱን ቀን መድገም የምንችልበትን መንገድ ብትጠቁሚን በጣም ደስ ይለኛል ለራስ ያልሰራው ስራ እኔ ማብሬ ሰራባለሁ ያው ሐሳቡን ይዘን ሁላችንም ወደ ተግባር እንድንሄድ ነው ኢንሻአላህ ለተሻለ ነገር ዛሬውን ይዘጋጁ ቦታዎች ውስን ናቸው ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው ሰላም ብራይቶች ነን የአዲስ ዞር መዝገባችን ተጀምሯል የእንግሊዝኛ ቋንቋን አቀላጥፎ ለመናገር የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል ለበለጠ መረጃ ታች ባለው አድራሻ ይደውሉልን በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ ብራይት የቋንቋ ማዕከል ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ
እነሆ ለመሻትና ፍላጎቱ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቱን ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አሁን እንዴት እየሆነ መሰለ በማያስፈልጉ ነገሮች ወይም ደግሞ በጣም ትኩረታችንንና ጊዜያችንን መሳብ ለማይገባቸው ነገሮች ትኩረትና ጊዜ ሰጠ አይደል? አሁን ለምሳሌ አንድ ሴት አሁን ሴቶችን ስናስተምር እስኪ ተዩ የቤትሽ መጅሊስ የቤትሽ ይሄ ኮረኮቦት ኮተታ ኮተቱን ተዩና ረመዳን ሲመጣ ረመዳን መጣ የለውጥ ጊዜ አይደል? መጣ ሄደ አያው አይደል? በቃ መጣ ሄደ። አንተ ምን ተቀየርክ ነው ጫወታ። እንግዲህ ሁላችንም በልባችን ይሄን ጥያቄ መጠየቅ ነው። ኦኬ ረመዳን ሊመጣ ሲል ኤቭሪባዲ አፉ በለኝ አፉ ተዲላ ረመዳን ሊመጣና አላህ ይቀበላል። አብረሽ የሚተኛውን ባልሽን አፉ ብለሽዋል ወይ? አብረህ የምተኛውን ሚስትህን አፉ በይኝ እስቲ። ባልሐቅ እኮ እሷ ናት። ያ ሁሉ ምናምን ተማሪዎች አፉ ሲሉ ይዋሉ። ዋናው ቤት ውስጥ ያሉ ኻዲሞች በቃልም በንግግርም በምንም በሆነ ነገር ምትነካቸው ምትጨርፋቸው አይደል? ታሳነሳቸው ራሳቸውን መከላከል የማይችሉ በስራ በጣም ምትጎዳቸው አይደል? እስኪ ተውትና ይሄ የምግቡን ጋጋታው ምናምኑን ተውትና ረመዳንን እስኪ ለተፈጠረ ለሰብሰብ ወደ ማለት እንሂድ። ይሄ መሰብሰብ አናለን። አሁን መሰብሰብ ነው ያልቻለ። አሁን አንተ እንዳልከው ዙር አዛን ሲል እኮ መናደድ ጀመረና እንዴ ከመቼው ነው አዛን ይመስለኝ አሁን አለበር እንዴ አራሳት ነበር ከመቼው እንዴ ጊዜው ምንም አልሆነም እኮ አንተ ነህ እኮ እየጠበብክ የናሮ እያረክ ጭራሽ ከዩኒቨርስ ህግ ጋር መጋጨት ጀመርክ ማለት ነው። ከራስ ጋር ተጋጨ፣ አካባቢ ጋር ካለ ህዝብ ጋር ተጋጨ፣ ባል ከሚስቱ ጋር የተጋጨ፣ ሚስት ከልጆች ምናምን ሰላም የለም። ከዛ ከዩኒቨርሱ ይሄ አንተን ሊያሳድግ ከመጣ ዩኒቨርስ እኮ ልንኖርበት ኢንጆይ ልናደርገው የዱንያ ቆይታችንን እኮ ልንደሰትበት እኮ ይገባል። ለቅጣት አይደለም የመጣ ነው ጥያቄ ለቅጣት የመጣ ነው ብዬ ወምቻ አላውቅም። ኦኬ አይ ብዙዎቻችን ስለመስለን ነው አይ ለቅጣት የመጣ ነው የሚል በእኛ ዲን የለም እኮ። አይ ብዙዎቻችን አመለካከት አይ ቲንክ ከሌሎች እምነቶች የተቀዳ ሐሳብ ይመስለኛል። በኃጢአታችን በመናምን ምክንያት ለሶርት ኦፍ ቅጣት ለምናምን የሆነ ጥረህ ግረህም አይነት በኃጢአታችን ቢሆንማ በዱሮ ኃጢአት ዛሬ በሰራነው ኃጢአት በቆምንበት አልቀን ነበር። እኔ እንደዛ ነኝ፣ ያንተን አላውቅም። እኔ በወንጀሌ ቢሆን ዴር ሰው ፊት ቆሜ ማስተማር አይደለም ምንም አይገባኝ። አንድ ተራ ቆሻሻ ተንከሲስ የሚባል ሰው ማንነት ነው ያለኝ እኔ። ግን በአላህ ግረስ ተሸፍኖልኛ ነገር አንተ የምታየው ይሄ አሁን ማስተምሮን ይሄ የሚያምረውን ይሄ አላህ ውበት ነው፣ ህክማው ነው። በቃ ሰዎችን በዚህ ደረጃ ነው የሚወዳቸው፣ በዚህ ደረጃ ነው የሚንከባከባቸው። ምን አለ አንተ ይሄን ርዕስ የላክልኝ ሰሞን በጣም ሳነብ ነበርና ውሃ ፀሐይ እናጥፋቸው ምን አንዴ በቃ ምሽክ እናርጋቸው። ሻራዊ ናቸው አላህ ይርሐማቸው፣ በጣም ደስ ይላሉ። ብትፈጥሯቸው ማኖሮ ያሳዝኗችሁ ነበር። እንዴት እንደሚያዝልን ሳይ ነው መኖር ተስፋ እኮ አይደል? አንዱ እኮ ወንጀል ሰርተ ትልቁ ወንጀል ምንድነው? ወንጀል መስራት አይደለም፣ ተስፋ መቁረጥህ ነው፣ መነሳት አለመቻልህ ነው፣ መመለስ አለመቻልህ ነው እንጂ ወንጀልማ በቃ ተጨርሰናል። እኛ ወንጀል የኛ የትንሽነት ባህሪያችን ነው፣ ማንነታችን ነው። ምህረት ደግሞ የእሱ አትሪቢዩት ነው፣ ያላህ መገለጫዎች ውስጥ ነው። በቃ ምህረቱ ሁሌ
ምህረቱ ይበልጣል ከኛ ወንጀል አለም ይባል የሆኑ ሰውዬ ታሪክ አላል የሚነገር በእኛ ዲን ብዙ ጊዜ ሰውዬው ጽናጽኝ ሰው ገደሉና ከዛ በኋላ ሄዱና ጠየቁ አይ በቃ አንተማ ይሳት ሞቶ አንተንም ጨምረላ ይባል ነገር አለ እሱ ነገር ተረተረት አይደለም ሳይኮሎጂካሊ የሚገርም ፓተርን አለ አንድ በጣም ወንጀል የሚሰራበት አካባቢ የኖረ ሰው ይባላል በሳይኮቴራፒ ያን አካባቢ ይቀይሩ ይባላል የመጨረሻው አሊ ምንድነው ያሉት በቃ አላህ ይመርሃል ምን ከተሆነኛ በሱ ሚዛን ብቻ ከዚህ አካባቢ ይሄ ቀድም ያልኩ ወደውም ሳትወደም የሆነ ነገር ግልፍ ሲልበት ይሆናል ይሄ ሰው እንግዲህ የሚማታ ወይ በመታው ነው የሚገለው አይደል መቼም እንጂ ለሄዶ ይተው ልግደል አይደለም ኢምፐልሱን በስጭቱን መቆጣጠር ባለመቻሉ ይሆናል ሰው የሚገለው አይደል ያን ነገር ከሚያስታውስ ኢንቫይሮንመንት ሂጅራ አድርግ ነው ሂጅራው ላይ ነው ለሰውዬ ይሞታል ስቶሪው በጣም ረጅም ስቶሪ ነውና ወደ ራሳችን ስንመለስ ያላህ ምህረት ከምንም ነገር በላይ ነው ብለን ካስተማርን ያላህን ምህረት በተስፋ መኖር አለመቻልና ከዚህ ተንሸራተመው ወደቅ ደግሞ ጥፋት አይ በቃ አይደል እንግዲህ በአላህ አርጃ አያ ምን ኪታብላህ ይባልና አርጃ አያ የሚባለው لا تقنطوا من رحمة الله متلو آيات ይላሉ ብዙ አሊሞች ደሞስ ተስፋ የሚሰጠው ማለት ነው በጣም ተስፋ አይደለ አላህ በእኔ ተስፋ ትቁረጥ ይያላ አይ እኔ ተስፋ ቆርጣለሁ ማለት እኮ ሌላ አላህን ያለ መገዛት ምንድነው ይባል የምቢተኝነት እኮ መገለጫ አላህ ጸቡ ዘጋ ነው በቃ እንቢያልካው እንዲ ብዬ እንዲ ለምኜ እስማኤልና ልጅ እንኳን ቤት ውስጥ አጥፍቶ እና ትለዋል አልመጣም እና አንተ ነገር ያናደደኩ ትሄዳለህ በተለይ አሁን ባለን የኢሞሽን ሌቭልና እኛ አሁን በጣም ዲስትራክሽኑ ስላለን ቀናችን መጀመረ ሲጀምር ግማሹን ቀን በተለይ ብዙ ሴቶች ተኝተን ነው እንጨርሰው አም ሶሪ ከብዙ ሴቶች ጋር ስለማዛለፍ መሰለኝ ጠዋት ልጇን ሸኝታ ተመልሰት አተኝ ስፖርት ሪበት ቅሪበት ዘክሪበት ፕሮዳክቲቭ መሆን ነው ቤት መሆን አይደለም እኮ ኪሳራው ቤት መዋል ለሴት ልጅ የክብር ቦታዋ ነው የማዕረግ ቦታዋ ነው ልጆቿን ባሏን ቤቷን መካደሙ አይደል እንቢ ብላ እንደኛ ወጣች ደግሞ ያኛውንም ደግሞ ተሰራታች አይቀርልም ውጭ ወጣል ተብሎ የቤቷ አይቀርልም እኮ ነው እኩል ገብተን ወጣ ሙቀ ታቀርባል የሴትነቱን ፓርት ስለማይተው ቤት መዋል ሳይሆን ቤት ውለሽ ፕሮዳክቲቭ ሳትሆኛ አትዋይ ነው የኛ ጸ ገባ አቅሏ ላይ አንዱ ቀስ አጨምር አንድ ሴት ሰውነቷ ላይ አንዱ ቀስ አጨምር የሚጠቅማትን የማይጠቅማትን ለይታ ለልጆቿ የሚጠቅማቸውን የማይጠቅማቸውን ለይታ ለባሏ የማይጠቅመውን ለይታ ኩክ ማድረግ ሳትችል እንዲሁ ቁጭ ብላ ሆነ ነገር ስኮር ያደረገች ዙህር አዛን ሲል ጭራሽ ጸብ ነው አሁን አዛን አለ ለምን አዛን ከዩኒቨርሲቲው ጋር ጸብ ተጀምራለ ቀደም እንደጀመረ ሶ ካልሚንግ ነው አሁን ኮንሺየስነስ በተለይ ሴቶች እኛ ማናቀው ሰዎችም የማያውቁልን አስተማሪም የማያስተምረን ሼክ ኡስታዝም የማይነግረን በጣም ዘርፈ ብዙ ችግሮች አሉ ኢንተርናሊ ፔን አለንኛ እናንተ ማታቁት ኦኬ አይደል ማትነግሩንም ነው ማንነግራችሁ አይደለም እኛም ማናቀው አንድ ሴት የወር አበባ ሊጀምር ሲያስብ እንደምትታማ አታውቅ አንድ ሴት የወር አበባ ሊመጣ 4 እና 5 ቀን ሲቀረው ትታመማለች እኛ ሄዱ መምጫው ነው ምን ቆጥሮ አይደል ሄድናት ባለይቴ የምትለው የመጣበት ቀን ከዛ ቀን በፊት 3-4 ቀን ሰው ታማለች ከሄደ በኋላ ይሄ ፔሪዱን ያመጣው የሸኛው የመለሰው ወደ ቦታው መልሶ እስኪረጋጋ እኛ ህመምተኞች ነን ብዙና ስለማናቅ አንዳንዴ ምን እንደሆነና ምን እንደምንፈልግ እንኳን አናቅ በዚህ ውስጥ ነው እንግዲህ እናት ምትሆነው ሚስት ምትሆነው ለሆኑ ሰዎች ደግሞ አስተዳዳሪ ምትሆነው በቃ ሰራተኞቿ ላይ የምትጮ ኻዲሞቿ ላይ የምትጮ ባሏ ላይ የምትጮ በቃ ምትጮ እኛ ጮህቷን ነው የምናየው እሷ ከውስጥ የሚያስጮሃት ብዙ ነገር አለ አሁን ይሄን ኮንሺየስነስ እውቀት ነው የሚቀይረው ኦኬ ሰሞኑን ቀኑ ስንት ነው አይደለም የዙር ሰዓት እኮ አይደለም የፔሪዷን መምጫ ደቂቃዋን ነው መዝግባ ማስቀመጥ አለበት 2-3 ቀን ሲቀረው ኦኬ ሰሞኑን ትጉቱ ገበዛው አው ፔሪድ ነው አው እሺ ሰሞኑን ምግቤን አስተካክላለሁ ብላ ራሷን በራሷ ያከመሽ ነው ወጣት ያለባት ገብቷል አይደል ያ ሲሆን እሷ መርቶ ቤት አለ አይደል ይሄ ቤትን ሰከን ይለዋል አላህ እኔ ሰከን ምንም አማርኛ አጣውለት ሰከን ነው የሆነ መደበቂያ ነው ከዛ ቀጥሎ የሚከፋችሁም ቀን የደስታችሁም ቀን ያዘናችሁም ቀን መደበቂያ ነው ቤት አይደል እንዴ ይሄን ቤት መደበቂያ ኮምፎርታብል ዞን ለማድረግ እሷ ራሷ ያበራች መሄድ አለባት ሴት ላይ መስራት አለበት ተብሎ የሚጮህ ለዛ ነው ገብቷና ሴት ላይ ስትሰራ ህዝብ ላይ ነው የምትሰራው ማህበረሰብ ላይ ነው የምትሰራው ቀላል ርዕስ አይደለም ስለዚህ
ወደ ዶሯችን እንመለስ እንዳልከው ነው አንዳንድ ስታስታውሳቸው የሚያሳዝኑ ጊዜዎች አሉ ምን ነበር የዛኔ የምሰግደው ሰላት ያ ረብ ተመልሰኝ እዛ ወቅት ላይ የዛኔ ግን ብዙ ነገር አልነበረም በቃ ኮንሺየስነስ ቶፕ ላይ ነበር ስፒሪቹዋሊ በጣም አፕሊፍት አድርጋ ደራሰ አሁን የሚባለው ምንድነው በዚህ በኢስላሚክ ሳይኮቴራፒ ይሄ ከሱስም ይሁን ከምንም ይሁን የሚያገግሙ ሰዎች የሚደረጉት ልክ ያኛው ፕሌዠር ፖይንት አለ አይደል ይሄ በዶፓሚን የሚመጣው ይሄ በሱስ የሚመጣው ይሄ በሆነ ነገር ጨምረ ሰውነት ውስጥ አዲስ ኬሚካል ጨምረ የሚሞቀው ነገር አጂቴሽኑ ሲመጣ አጂቴት ያደርጋል ሰውነት ይሄ አንቲሲፔት ያደርጋል አሁን ለምሳሌ ርቦሃል ወደ ቤት ትሄድ ነው ቤት ደርሼ ልበላ ነው ስትል ምራቃ አይወጣም ከዚህ የሆርሞን አሰራራችን ነው እሱ ልክ የሆነ ሱስ ያለበት ቦታ ስትሄድ ልታገኘው የምትችለውን ፕሌዠር እየነገረ ነው ብሬን እያንገዳገደ እዛ ሄደ ማትፈልጉ ቦታ ይመልስ አንዱ ስፒሪቹዋል ኮቺንግ ላይ የሚደረገው ይሄ ሰው ካላህ ጋር ያለው መስመር በጣም እንዲያዩ ይደረጋል ቅርብ እንዲላል ካላህ መስመር መራቁ እንደሆነ ይሄን ነገር የሚያመጣበት አይደል ልክ የዛኔ እቺ አንቲሲፔሽኗ ክሬቫ እቺ አሁን ብሎ ስትመጣ የዚህችን ሰዓት ፕሌዠር ሲክ አርጌ ጌታዬን ከማጣው ቺን ሰብር አርጌ አላህ ደግሞ የሚፈልጋት እሷን መስመር በቃ ያንተ የለውጥ መስመር እሷ ሰዓት ናት ገብቷን አይደል ሄደህ ያንን አዲክሽን ያንን ድራግ ያንን የምትፈልገውን ሰውነትን ስትሬት የምታረግበትን ምንም ይሁን ባህሪው ምንም ቆሻሻ ወንጀል ላይ ወደቅ ሱስ ይሆናል ብለናል ወንጀሉን ሱስ ይሆናል በነገራችን ላይ ሁሉም ወንጀል ከሆነ ጊዜ በኋላ ወደ ሱስነት ይቀየራል እንደውም ሰውነት ክሬቭ ያደርጋል ያንን ነገር ካልሰራ መኖር ሰርቫይቭ ወደ ማያረግበት ላይ ይደርሳል ለምን በዛች ነገር ነው ያቺ ኬሚካል እየመጣችው ገብቷል ያቺ ሳቲስፋክሽኗ ያቺ ፒክ የምትባለው ፕሌዠር ፖይንት ይደረሰችው በሱ ስለዚህ አሁን ሳይኮቴራፒ ስታረግ መጀመሪያ ኮግኒቲቭ ቢሄቪየራል ቴራፒ ነው ሰውየው ራሱ በራሱ ቁጭ ብሎ ራሱን እያወራ ያከምከው ውስጡን ነው የምታከመው የተበጣጠሱ ገመዶችን ከውስጥ ራሱ ኮኔክት እንዲያደርግ አንተ እኮ በጣም ጥሩ ሰው ነህ አንተ እኮ አላህ የሚባል ጌታ አለ ቁጭ ብሎ የሚጠብቅ አሁን ሄደህ ያ አላህ ብትል ለበይክ የሚል ያልክ ሞቲቬት ታደርገዋል ስፒሪቹዋሊ ታነሳዋል ስፒሪቹዋሊ መቅረብ ሲጀምር የዚህኛውን የኢባዳ ፕሌዠር ኢንጆይ ማድረግ ሲጀምር ያቺ ፕሌዠር ላይ መቆም ይጀምር ያቺ ናት በቃ ተቋዳል ሷም ፖይንት አስራ ከዛ ወደ አላህ ፕሌዠር በቃ እቺን ፕሌዠር አረፋት ጌታዬ ላንተ ብዬ ይሄን ነገር ትቼ ወደ አንተ መጥቻለሁ ስትለው ሴንተራ የተውበት መርጃ መስዋዕት አይደለ ስታንዳርድ ወደዛኛው ላትመለስ ቆርጣ ትመጣለ አይደል ምናልባትም ደግሞ ከአመት ከሁለት አመት በኋላ ደግሞ ቀን ትዝ ይላል ትሄዳለህ አሁንም ትሮጣለህ ግን መሮጫው ግን ይሄኛው መንገድ ነው ፈፍሩ ብሎ ኢላላህ ነው ወደዚህ ሩጥ ነው ወደዛ መሮጫ የለም መጥፊያ ነው ወደዛ የትም በለው የትም መጥፊያ ነው መሮጫ ያለው ወደ ራሱ ልክ እንደ ወላጆች ልጆቻችን አጥፍተው ሲያበቁ የሆነ ነገር ሰብሮ ሮጦ ወደኛ ይመጣል ናቹራል ፊጥራ ነው በቃ እናንተም በዙሪያችሁ ያሉ የወደቁ ሰዎችን ስታገኙ አይዞኝ እኔን በልንጂ እንትና እኮ እንደዚህ ሆነ እንትና ልጅ ሆነ እንደዚህ ሆነ እንትና ልጅ ሆነ እንደዚህ ሆነ አይገርምም ሼክ ልጅ ሆነ ሄደ ማንም ሼክ ማንም ሂዳያ በእጁ የልጁም ቢሆን በእጁ አይደለም ስለዚህ እኛ የወደቀ ሰው ስናገኝ አብሽር አይዞ የሆነ ሰው ቢያደናቅፍ አጠገብ ስታልፍ እንደምትለው እኔን ትላለህ ኢንስቲንክት ነው ፈልገው አይደል ይሄም በምንም ይሁን በምን ወንጀል የወደቀ ሰው በተለይ በግልጽ በወጡ ወንጀሎች የወደቀ ሰው ስታይ አይዞ ጋቹ በቃ አይዞ ተነሳለ ተነስ ሰው ያን አይነት እንትን ይፈልጋል ምንድነው ቴራፒ ይፈልጋል ቴራፒ ነው አይዞም ቴራፒ ነው እኔንም ቴራፒ ነው አለ ሁሉ አይዞ እኔን ይመመኝ እኔን ወደቅ እኔ ልድማ ምናም ስለሉ ትሪትመንት አንዳንዴኛ ምን እናረጋለን ሰዎችን በወንጀላቸው አላህ ሳይሆን እኛ ጀጅ እናረጋቸዋለን ከባድ ነው አይደል በጣም እስማኤል የሆነ ነገር ስታረጋየው ካይ እሱን ተው እባክህ የሰው ብር ይበላል እሱን ተው እባክህ አጭበርባሪ ነው አላህ እኮ ሰትሮልሃል ወይም ደግሞ ያንተን ሰትሮልሃል አንተ የሱን መሰተር ነው አልተባባልንም ስራ የሆነች ሴት የለችም በእኛ በእስልምና ታሪክ የምትወሳ የሴተኛ ዳሪ ሆና ረጅም ህይወቷን አሳልፋ ውሃ ለጠጣ የሆነ ውሃ ያለበት ቦታ ሄዳ ውሻ አገኘችና ነው የሚባለው አይደል ውሻውን በምን እንደምታጠጣው ሳጠጣ ወጣች ውሻውን በምን እንደምታጠጣው ግራ ሲገባ ጫማውን አውልቃ ውሃ አድርጋ ጠጣችውና ጀነት ገባች ሱብሃንአላህ ይሄ ስቶሪ ሁላችንም አብዛኛው የምናውቀው ስቶሪ ነው ያላህ ምሕረት ማለት እንዲ አስፋስታዚስ ነው ይሄ እንደኛ አይደለም አሁን አንተ ሰው ሲበድልህ አፉታኮ በጣም እየከበደ ነው አሁን አይደል
አፉ እኮ አትልም አፉ ለማለትህ ምልክቱ ያን ሰው ስታገኘው ምንም አይሰማም በቃ ጨርሳል ኢሞሽናሊ ሂል አድርጋል አንተ እኮ አፉ ብየው አፉ ያልኩት ብለህ ራሱ ገና አፉታውን አናላይዝ ታደርገዋለህ አፉ እኮ ብላል ከዛ መጨረሻ ላይ እንደውም አለለውም ወደ ማለት እሱ ሞልቷል አሁን በየሽምግልናው እንደውም እኔ ይሄንን አፉ አልልም ወይል እንግዲህ በገባ ልክ ነው አላህ ነው የምንኖረው አይደል ዲናችን በገባ ልክ ነው የምንኖረው በዚያ አጋጣሚ አንድ ሪሰርች ለመስራት ቆይቷል በጣም 10 አመት 8 አመት አካባቢ ይሆናልና የሴተኛ አዳሪዎችን ታሪክ ምን ሰራበት ከሆነ ቢሮ ጋራ በጣም ሁሌ ይገርመኛል አላቀም በዚህ አጋጣሚ ሚዲያ ነው እቺ ሴት ይሄንን ታሪክ ተሰማ ይሆናል በጣም ፈልጌ ያጣዋት ሴት ናትና ዳታ ስንሰራ እኔ እንደዚህ አይነት ቦታ ላይ ሙስሊም ሴቶች አገኛ እንግዲህ የኔ አዌርነስ ነው ሙስሊም ሴቶች አገኛለሁ ብዬ ገምቼ አላቀም ለምን አላቀም አጠይቀኝ ምክንያቱም እኔ ማላቀም እና ደነገጥኩ ሲስራ ወጣው እና ይሄ ኤችአይቪ ጋር ትራንስሚትድ ዲዚዝ ከሚተላለፍ በሽታዎች ምናምን ጋር ቻይሆነ ነገር እየሰራ ነው አንደኛ ምንድነው እዚህ ነገሮች የከተታቸው እነሱ እንዴት ገቡ ይሄ በተለይ ትራውማን ይሄ ፓረንቲንግ ላይ ያሉ ክፍተቶችን የምታይበት ቦታ ነው እሱ ቦታ ሴት ልጅ በደረሰባት አንድ ተራ የአንድ ቀን ትራውማ እድሜ ህይወቷን በሙሉ የሚበላሽበት አጋጣሚና ብዙ ፋይንዲንጎች የተገኙበት ነው አሁን ስለ ጥናቱ አይደለም ወሬውና እቺ ሴት አግኝቻት በጣም ሾክ አረኩ እና ቀን እኛን ስታገኘን ምናምን ሂጃብ ትለብሳለች ቀን አሁን እኛ ቀን ነው ምን ሄዶ ዛ ኤሪያቸው ላይና ሂጃብ ትለብሳለች ሙስሊም አለች ተብላ ስትመጣ ደነገጥኩ ቢያንስ ሂጃቡን አውልቀዋል I don't know I'm sorry ሙሉ ለሙሉ ጥፋቴን ማቀባለው እንግዲህ የዛሬ 10 አመት ከዲቤላ 10 አመት ቀንስ በ10 አመት ብዙ አድርጌያለሁ እና ሂጃቡን ብታወልቀው በቃ ተመኘው በቃ እዛ ተራ ውስጥ እሷን ማየት ካለ መፈለግ ማለት ነው ተቀራረብን ብዙ ጊዜ ይሄር ነው ከ2 ሳምንት በላይ በቀን እስከ 2 እስከ 3 የሚሄድንባቸው ጊዜዎች አሉና ልቤ ቀረች ልጅ ጋራ በጣም በቃ ልብ አይቀርም ናይርኩ የግል ስልኳን ወሰድኩ እንደዋወል ነበር የሚያስፈልጋትን ነገር ከዚህ ነገር መውጣት ትፈልጋለች በጣም ስትራግል ያደረገች ነው የነገረችኝ ታሪክ ግን እኔን አላቅም የቢዛሬ እንዳስተምርበት ተፈልጎ ይሆናል ብዬ እኔ ገመትኩት አንተ ከወንጀል ጋር ስታገናኘው ስሚማት ያለች every night አለችኝ every he ሚቆሸሽባቸው ሌሊቶቹን ሁሌ ተነስቼ ጀናቤና ወርድና ረካዓቴን ሰግዳለሁ አለች አሁን ወላ ቁመተ ኢላ ቢላህ ያልኩት ማለት something ለኔ ከአቅሌ በላይ ነው ሾክ ያደረገኝ ይሄ ላይክ አሁን ታስባለህ አንተ አሁን የሆነ ሴት እንደዚህ በቃ ሰውነቷ ምናምን ተብለ ስታስብ ቀየውን ውድቅድቅ ያሉ ነገር አይደለም እናስበው ኦሬዲ በቃ ጀጅ አድርገናቸው ጨርሰናልኛ አንደኛ ምንድነው እዛ ጋር መጣቸውን አናቀ እሱ ራሱ ሌላ አንድ ስራ ይፈልጋል እንደ አገርም እንደ ወገንም ከያንዳንዷ ሴት ጋር መስራት ይፈልጋል አላህ ነገሮችን ቢያቀልልኝ ያንዳንዱን አግኝቼ በቃ የሆነ ይሄ እኔ ዊሽ ነው በቃ ማንንም ሴት ምንም ሃይማኖት ትኑር ይሄ ገላን ወደ መሸጥ ሌቭል የወረደችው አንድ ጋራ ከብዷት ነው ከዛ ሱስ ሆነ ቀድም እንዳልኩ ነው በቃ አውጦ ከዛ ነገር ለማና የሚለምኑ ሰዎች አዘይኖ ዘዴ ሱስ እንደሚሆንባቸው ታውቃለህ መንገድ ላይ ወድቁ ሰዎችን አንስተ ስራ ሲይዘህ ምናምን ይሄ በደንብ ቴራፒ ሰተስ ከታወጣቸው ድረስ እየተደበቁ ይለምናሉ ሲስተም አዲክሽን ይባላል በቃ የሆነ ሲስተሙ ነው አዲክት ያረጋቸው ከሄዶ ምናምን ሰው መጠየቅ እንዴ ያሳፍራል ሰው ፊት መቆም ያሳፍራል ገላ መሸጥ ምን ከተታቸው ሌላ ነገር ነው ከዛ በኋላ መውጣት ወደማይችሉበት ገመድ ነው የሚባለው ሰንሰለት ውስጥ ገቡ ቁጭ ብለው ከራሳቸው ጋር ባወሩ ቁጥር እነግርሃለሁ ሰላም የላቸው ይሄን ነገረች አንድ ነገር ግን አለችኝ በቃ አንድ ሙስሊም እህቴን ካገኘው መነግርሽ ሁሌ ጀናባይና ወርዳለሁ አስ ላይክ ሱብሃንከ ያ አላህ ምን አረኩኝ ያልኩት አላህ ምን አረኩ አቀፍኳት ተላቀስን ሳምኳት በቃ ተቃቀፈ ረጅም ሰዓት አለቀስን እሷ ማለቀሰች ለኔ የሆነ ደስ አለኝ መንገር ፈለገች እንዲህ መኮን እንኖራለን እናንተ እንደምታስቡ ብቻ አይደለም እኔ ምናልባት ቢጃብሽናው ልቂ ቀን እኛን ስናገኝ ያገኛት ዳታ ስንሞላ ምናምን ስማቸውን ቀይረን አታሽ ስናረግ ይጃሉሳን ማገኝ ለሊት እንዴት ቢጃብ ይላል ለሊትማ ኦኬ ስቲም ጋር ህዝብ አለ ለካ ይጠፋ ህዝብ ገና ብዙ የቤት ስራ አለንኛ በትንሿ እየተባላን ያለን ሰዎች ማለት ነውና ያቺም የሆነ ሰው እህት ናት ያቺም የሆነ ሰው ልጅ ናት አይደለን ሶ
ይሄ ተስፋ አስቆርጠን አስወጥተን ማስቀረትን እንደገና ደግሞ ጀጅ ማድረግ ሰዎችን በወንጀላቸው የኛ ስራ ምንድነው ወክልና ይወስርነው ጀጅመንት የጀሊሉ ነው ጀጅመንት የሱ ስራ ነው ያውም የመጨረሻው ቀን ስራ ሱኮስ ከመጨረሻው ቀን እኮ ጀጅ አላደረግም ብሎ ኑ አቅፋችኋለሁ ኑ ወስዳችኋለሁ ኑ ይዛችኋለሁ ኑ ዴጋናችሁ በጣም የሚገርም ሞቲቬሽን የለውም ተውባ ስታርግ የምር ተውባ ስታረግ ያ ሁላ የሰራው ወንጀል ወደ ሐሰናት ይቀየራል ሲባል something crazy አታስብም አንተ አንድ ሴት የሆነ አመቷን በሙሉ ቆሻሻ ነገር ለጨረሳ አላህ ብቻ ልብሽን ይዘሽ ነይ ወደዛ ስራ ላትመለሽ ይወስነሽ ነይ እኔን አፍቅረሽ ነይ ከዚች ፍላጎትሽ ከዚች የነፍስሽ ሻህዋ የኔን ፍቅር ብቻ አስፈልጪ እኔ መሰጠሽ ብሎ ከሚሰጣትን ሰማ አንብብላት ወንጀልሽን ሁላ ወደ ሐሰናት ቀይራ እንዴት ነው ያላህ ሰጣጥ እኔ እናንተ በፍጹም ሊገባን አይችልም ለዛ እኮ ነው ስለጠበብን የሆነ ሰው ሂጃቡን አልቆ ስናይ ሙልጭ አርገን ምን ሰድበው ስለጠበብን እኮ ምናልባትም ሂጃብ ዛሬ የለበስን ሰዎች ወተን እሱም ሂጃብ ከተባለ ገና አለበሳችሁ እየተባለ ነው አላህ ሂዳያ ይስጠን ወተን እነዛ ራቁት ተብሎ ተሰደቡ ሰዎች መተው እኮ ዳይ ህይወታቸው የብዙ ህይወት ሊቀይሩ ይችላሉ ተብሎ መገመት መቻል ነው ያለበትና የዚችን ጉዳይ ተጠፋፋን ከዛ በኋላ ተጠፋፋን ሳይሆን ደሊበሬትሊ ስልኬን ቀየርኩኝ የመቀየረውን ስልክ አሳውቀሻለሁ አለችኝ ጠፋች ቦታውም ሄድኩ ረጅም ተበላለስኩ ሐቂቃ ከዛ በኋላም ብዙ እህቶችን እየደገፈን ያለ ነው በነገራችን ላይ በድርጊታችን በኩልም አሁንም በዚህ ነገር ውስጥ ገብተው ሂል ማድረግ የሚፈልጉ መዳን የሚፈልጉ ልባቸውን ማከም የሚፈልጉ ወደ ፈጣሪያቸው መመለስ የሚፈልጉ የትኛው እምነት ይከተሉ ችግር የለብንም ስለአላህ ለመስበክ ማለት ተመለሱን ለማለት ችግር የለብንም እና እንደ ሴት የኛ ርዕስ ነው ይሄም በጣም በስፋት እየሰራን ያለበት ቦታ ነው ለተሻለ ነገር ዛሬውን ይዘጋጁ ቦታዎች ውስን ናቸው ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው ሰላም ብራይቶች ነን የአዲስ ዞር መዝገባችን ተጀምሯል የእንግሊዝኛ ቋንቋን አቀላጥፈው ለመናገር የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል ለበለጠ መረጃ ታች ባለው አድራሻ ይደውሉልን በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ ብራይት የቋንቋ ማዕከል ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪዓን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ሱብሃንአላህ በጣም ይደንቅ ነው በጣም የሚገርም ታሪክ ነው የሰማነው በጣም የሚገርሙ ሐሳቦችን ያነሳነው እንግዲህ እንዳጠቃላይ እስካሁኗ ሰዓት ድረስ ችግሮቻችንን ፊገር አውት ማድረግ ይቻላል ይመስለኛል ብዙዎቻችን የጋራ ጠላታችንን ማወቅ ይችላል ችግራችን የቱ ጋር እንደሆነ በደንብ ያወቅንም ይመስለኛል
የአላህ አዛኝነቱን ብንመለስ ይቀበለን ይሆን አይቀበለን ይሆን የሚል ዳውትም አሁን ጥርጣሬም ያለን አይመስለኝም ኦሬዲ በብዙ መንገድ ስለተገለጸ ማለት ነው አሁን አንድ ነገር ብናንሳ ደስ ይለኛል እሱ ምንድነው አሁን አላህ ጋር እርቅ መፍጠር ፈልገናል መታረቅ ፈልገናል እኛ ነን እስከዛሬ ወደ ኋላ ብለን የነበረው አሁን ወደ አላህ ለመቅረብ አላህ ጋር እርቅ ለመፍጠር ፈልገናል ነገር ግን እንዴት የሚል ጥያቄ ደግሞ ከየቱ ጋር ነው የምንጀምረው ስቴፑ ምንድነው ይመስለው ሂደቱ ምንድነው ይመስለው የሚለውን ደግሞ ማወቅ እንፈልግ ይመስለኛል ስቴፖችን ብትጠቁም ደስ ይለኛል መርሐባ ወንጀል ላይ መዘውተርና አንድ ነገር ላይ ሙጥኝ ብሎ ዛውታ ላይ መቅረትን ነው መውደቅን ካልተቃወመ አላህ እንደምንወድቅ አውቆ ሁሌ መነሻ በሮችን ክፍት ካረገልን ወንጀልነቱ ያለው ወንጀል መስራት ጋር ሳይሆን መነሳት አለመፈለግ ወርቀህ እዛው ነው መቀመጠው አሁን በተፈጥሮ ዝም ብለህ ይሄድክ የሆነበት ይርክ ድንገት በትወርቅም ነው የምታረገው አይገርም ከመቀጽበት የብሬን ራሱን የመከላከያ ነርቨስ ሲስተም ነው በነገራችን ገና እኮ መሬቱ እንኳን ላይ ነካ ይችላል አንዳንዴ እኮ ቅጽበት ነው አይደል በወደቅበት ቅጽበት ደንግጠ ቆመ ቶሎ ተነሳለህ ተፈጥሯዊ ነው መውደቅም ተፈጥሯዊ ነው መነሳትም ተፈጥሯዊ ነው በመሐከሉ የሚያስፈራው ነገር ተስፋ መቁረጥ ደግሞ አላህን አለማመን ነው ምንም ስቴት ላይ ኑር ምንም ና ካለ ኢነላህ ብሎ يغفر الذنوب جميعا ይላል ምክንያት እንኳን እንዳታሳብ እኔማ እንትን ያረኩት እኔማ ይቅራይነኝ እኔማ በፍጹም ይቅር የሚል አይደለም አይባልም እንዳታስብ የትኛው ነው ይሄን ሳይል በቃ አትቁረጥ ምን ተስፋ እንግዲህ በኔ ተስፋ አትቁረጥ እየተባልክ እኔ ተስፋ ቆርጣለሁ ካልክ ኦሬዲ የሸይጣን ጥባጥቢ መጫወቻ ሆነሃል ነው አይደል ተስፋ አስቆርጦ ከራሱ ጋር ጣልቶ ከአላህ ጋር ጣልቶ ከዩኒቨርሲቲው ጋር ጣልቶ ምናልባትም ለከባድ ነገር የተዘጋጀሽ ነው ማለት ነውና የትም ይሁን ስቴታችን የትም ይሁን ከባድ የሚባል ወንጀል ላይ እንኖር ዛሬ እንነሳ መዘግየት ከባዱ እንትን ዋጋ የሚያስከፍለን ነገር በቃ አይደል አንተም ይሄንን ነገር ከሳይኮሎጂውም ከዲኑም አንፃር እንድንወያይበት የፈለከው አንድም ረመዳን ነው አይደል ረመዳን መጣ ወጣ እዛው ከሆነ አንዱ ኢንዲኬተር አይደል የሆነ ነገር አትሊስት ሰላቶችን በሰዓቱ መስገድ አንድ ዲሲፕሊን አንድ ነገር ይዘመውጣት ነው ከረመዳን ውስጥ አይደል አንድ ነገር 5-6 ነገር እኮ አይደል ይሄ አለ ረመዳንን የሚያክል ከዛ እንደገና ደግሞ ገና ከፊታችን የዙል ሂጃ ቀኖች አሉ የሐጅ ዙሪያ ኢባዳዎች አሉ ብዙ ነገሮች አሉ የሚጾሙ ቀኖች አሉ በሁላ አጋጣሚ ብቻ ከሱ ጋር እንድንቀርብ ማይከፍትልን መንገድ የለም የሰኞ ጾም አለ የሐሙስ ጾም አለ የአያሙል ቤት ጾም አለ ብቻ ተንከባክቦናል አይደል ስፒሪቹዋል ጆርኒ ቶሎ መጀመር ስፒሪቹዋሊ ዲስከኔክት ያደረግንበትን ላይን አይተን ሁሉንም አይደለም አንዷን ነገር ሰላት ከሆነ ያቆመው አንድ ሰው ወንጀሉ ሰላት ማቆም ኮምፕሊትሊ ያለ መስገድ ከሆነ ይሄን ፕሮግራም ያየው 10 ላይ ከሆነ መግሪብ ሄዶ ይስገድ ፓወሩ እንደዛ ነው መሆን ያለበት ገብቷል አይደል ምን የምትጠብቀው አላህ ቆሞ እየጠበቀ ነው ኦኬ ካለ መቆሙ ጋር አላህ ግን እየጠበቀህ እኮ ነው አላህ ስትለው ሰው አይሮጥም የሆነ ባስ የሆነ ፕሌን እየጠበቀ ነው የሆነ ወታከብሮ ሰው እየጠበቀ ነው ሲባል እኮ አውት ኦፍ ሪስፔክት እኮ ትሮጣል ፈፍር ብሏል ወደኔ ሩጡ ወደኔ ኑ አይ ጋራንቲው እኔ ጀነቴን ረህመቴን እዝነቴን ተውት ሰው አባትን ተውናትን ተዋት ሷም ከምታቆ ከምችለው ነገር አለች እኔ ግን ምነግረን ስማ ነው አንጸቡስ አንተ ምትነግረኝን አልሰማም አንተም እየጠራኸኝ አንተም እየነገርከኝ አንተም ምርሃለው ያልከኝ ወድሃለው ያልከኝ እኔ ግን እዚህ ወንጀል ውስጥ ነው የምቆየው ስትል ሌቭሉ ሌላ ነው ይሄ እንግዲህ ከኛ ከዚህ ከቶክ ቴራፒው ከፍ ያለ ነው ማለት ወይ ሜዲካል ቴራፒ ማለት አብኖርማሊቲ ያለ የሆነ ኢምባላንስ አለ የሆነ ችግር አለና ወደ ህክምና ነው መሄድ ያለበት አንድ ሰው ማለት ነው ይሄን ሁሉ ነገር ሰምቶ አልመለስም ካለና መቼ ነው ላልከኝ አሁን ስንሰማው ይሄን ፕሮግራም ስንሰማው ይሄንን ፖድካስት ስናየው ሰዓቱን ምናልባትም ይሄ ላንቺ ወይም ላንተ kind of special ጥሪ ነው ከባ እኛ ንጹህ ሰዎችን ከወንጀል አንጣራም ወይም ደግሞ ወደ ንጽህና አንጣራም ሁሌም ወንጀለኞች ናቸው
የተሻለ ቦታ ላይ ያለ የተሻለ ወንጀል ያላቸው ሰዎች ከታች ያሉትን እንያያዝ ነው አይደል እንደዛ እኮ ነው አይደል እኛ ከላይ ያሉት ትልልቅ ሸኾች አንድ ሸኽ ደሴ ላይ አንድ ጓደኛ አለችኝና እኔ እኮ እንዴት ነው ቁርአኑን በረመዳን 6 ያከተም ነው 7 ያከተም ነው ምትሉት ይላሉ የኛ ሸኽ አለች እንዴት ስንላት እኔ ጀሃነም ስቀራ ጀሃነም ስገባ ስቃጠል ስንጨረጨር ይቆያሉ ገብቶሃል ጀነት ሲባል ጀነት ውስጥ ገብቼ ጀነትን ኢንጆይ ሳደርግ አንድ ጁዝ አልጨረስም እናንተ እንዴት ነው 4 ያከተም 6 ያከተም ስለማንቀራው ነው ያከተም አይደለም አሁን ወደ ውጭ ዓለም በአብዛኛው በተለይ ብራደር ዑመር ሱሌማን ይሄንን አመት ከቅራአው ይልቅ ከዚህ ከእንትን ይልቅ ወደ ተደብሩ እንምጣ አይደል እንዴት ነው አንድ የቁርአን አያት ህይወትን ይመልሰዋል አንድ የቁርአን አያት ትልልቅ ሳቦች አሉ አንድ የቁርአን አያት ህይወታቸውን በሙሉ 360 ዲግሪ ይመልሰቻቸውና የተውበት ሰዓት አንዱ ሸርጡ አለመቆየት ነው ዛ ነገር ላይ በቃ መመለስ ቶሎ ነው አሁን ነው ከዚህ ካለፈ ቴራፒ ይፈልጋል ከዚህ ካለፈ ህክምና ይፈልጋል በጣም ትልልቅ ሐኪሞች አሉ ሀገራችን ላይ እነዛ ሰዎች ጋር ሄዶ ሜንታሊ ሲክ ነው ያሰው ገብቷል በወንጀል የወንጀል ራዳር ውስጥ ተጠምጦ ቅድም ምን ብያለሁ ሸይጣን ባለንበት መንገድ ነው አልኩ አንተ ከፍ ያለ ቦታ ካለ በከፍታ ነው የሚገባው አይደል አንተ ደግሞ ወንጀለኛና ደግሞ በቃ ራስን የጠላ ሰው ኮንክ በዛ ውስጥ ነው የሚገባው አንተ ማትረባ እንደዚህ አርገ ባለፈው ተብታሉ ብለ አንተም ብሎ ተባች አሁን ለውጥ ስለ ለውጥ ስታስተምር ይሄ ሊደርሺፕ ላይ የምንሰጣቸው ኮርሶች ላይ ስለ ለውጥ ስታስተምር አንዱ ማትቀየርበት አንዱ ራስ በራስ የምትሰማው ድምጽ ነው አንተም ብሎ ደግሞ አሁን ጂም ትገባለህ ለሳምንት ዘላለ ከተታቆመዋለህ ባክተው ይቅርብ ማን እስማይል ሰልፍ ቶክ የሚባል የሰው ልጅ ሁሌ ከራሱ ጋር ያወራል እኮ አያወራም አታወራም እንዴ በጣም ነው የሚወራው ብዙውን ሰዓት እንደውም ከራስ ጎበስ ከሆንክ ነው ብዙ ሰዓት ከራስ ጋር አሁን አይወራም ብዙ ሰዓት ከስልክ ጋር ብዙ ሰዓት ከረብሻው ኤክስተርናል ነው አሁን አንዱ የሚመከረው እንደዚህ አይነት ለተውበትም ይሁን ይሄ ፓራዳይም ለመቀየር ከሚያስፈልጉ ነገሮች ውስጥ አንዱ ቁጭ ብሎ ከራስ ጋር ማውሪያ ሰዓት ነው ምን እየሆንኩ ነው ማንን እየጎዳህ ነው በዚህ ስራ በዚህ በማልተውበትበት ስራ ጌታዬን ባስቀየምኩበት ስራ ነፍሴን በበደልኩበት ስራ ማንን እየጎዳው ነው አኽራይን ቀብሬን ነገ ቤቴን አይደል ዶክተር ዑመር ሱሌማን ይሄ ረመዳን በጣም ብዙ አስተምሯል አይተዋል ሆፕፉሊ በየፖድካስቶችን ገመታለሁ ስለ በርዘኽ ያወራ ነበር በጣም ደስ የሚሉ አይ ኦፕኒንግ ነገሮች ሲያቀርብ ነበርና የሚቀጥለው ቤት ይሄ ቤታችን የውሸት ነው ዋና ቤት ገና አለን ከዋና ቤታችን በፊት ቀድመን ቀብር እንገባለን የቀብር ቤታችንን ዱንያ ላይ በመንልከው ማቴሪያል እየሰራን ነው ይላል ገብቷል እዚህ ቁጭ ብለ በመትልከው ማቴሪያል የቀብር ቤት እየተሰራለን በጣም ነው ሾክ የሚያረጋው አይደል አስፈራ የቀብር ቤት ሴራሚክ ከለክ በሴራሚክ ቤት ጠብቅ ገባ በቃ ይሄ ሰላት ሰግደ ምናምን ሱናዎችን ምናምን በቃ ግርት ምትል ይሆነ ምትለፋ አይነት ኮንክ ጠብቀው በሱ ነው የሚሰራል ቤት ዙር 4 ሰግደ በቃ ቻው ካልክ 4 ዙር በሰገድክበት ማቴሪያል ቤት እዛ ይሰራል አይ ሱናዎችን ቁጭ አርጊ ተረጋግቼት ነው ሜዶ ካንተ ውጪ እኔ ምን ላወራ ማን አለኝ ብለህ ከኔ ጋር ረጅም ሰዓት ስትቆይ እሱ አይነት ቤት በሱ አይነት ማቴሪያል ስቴብል የሆነ ቤት ይሰራል ይላልና ይሄ አይነት ነገር ላይ ያሉ እህት ወንድሞች እናት አባቶች አንዳንዴ እድሜ አይደለም ትልቅ እድሜ ውስጥ ሆነው ከመጠጥ ሱስ ራሳቸው መመለስ ያቃታቸው አባቶች አሉ በርግጥ ያላህ ነው ሂዳያው አላህ ሁሉንም የከበደውን ነገር ያቀልለት ለሁሉም ግን ቁጭ ብሎ ብዙ ጊዜ ምንድነው የምናደርገው ከራሳችን እንሸሻለን ከራሳችን ከኡነታው በሸሽን ቁጥር እየራቀን እንሄዳለን የውጪው ዲስትራክሽን ደግሞ አንተ ቁጭ ብለህ ውስጥህን እንድትገመግም ያደርግህ እንትና ይመጣል የሆነ ነገር ታያለ እንትና ይለቃል የሆነ ነገር በተለይ ደግሞ አሁን ይሄ ቲክቶክ የምትለው ዘመቻ ከባድ የሚሞሪ የፎከስ ዘመቻ ሁላ ከፍቶብናል በነገራችን አሁን ከቲክቶክ በኋላ የተሰሩ ሪሰርቾችን ብታይ ከባድ የብሬን ዳሜጆች በቃ ሾርት ሚሞሪ አጭር ነገር ብቻ እንድትይዝ አሁን ፖድካስት ዩቲዩብ ምናምን ለምን አያይም ሰው ጊዜ የለውም ውስጡ ጊዜ እኮ አይደለም ያጣው ምናልባትም ቲክቶክ በማየት 1 ሰዓት ተኩል ቁጭ ይላል እጅግ በጣም ለህይወት ጠቃሚ የሆነ ፖድካስት ግን 30 ደቂቃ ቁጭ ማየት አይችልም አሁንም ስፓናችን ጠባለች በቃ አለቀ አቴንሽን ስፓን ላይ ነው ቲክቶክ እየሰራች ያለችው በጣም ብሬን ላይ ትልቅ ጉዳት እንደውም ትልልቅ አሜሪካን ሀገር የሚያስተምሩ ሰዎች ለልጆቻችሁ ማታረጉት ነገር ካለ
ስልክ አትስጧቸው በተለይ ደግሞ የቲክቶክ እንትን አትክፈቱላቸው በቃ አሁን የሆነ ነገር ታያለ ቀደም እንዳልኩ ሆርሞኖች አሉ ከሰውነታችን የሚመረቱ የሚያሳዝን ዜና ስናይ አሁን ያሳዝናል አሁን ይሄ ሀዘን ላይ ነው ያለው ብሬን ለሙሉ ሰውነት የሀዘን መግለጫ ይልካል so the whole ሰውነት ሽሪንክ ያረጋል በቃ ታዝናለ እንትን ታረጋለ ዱዓ ታረጋለ የሚታገሰው ከሆነ ታግዛለ የሆነ ነገር ታረጋለ ስንት ደቂቃ ነው የሚቆየው ሀዘኑ ተረክ ስታረክ የነንትና ሰርግታ ያለ ከዛ ደግሞ ነው ዶፓሚን ይመጣሉ ፊል ጉድ እዚህ ጋር የተጨበረ ደስ እየተባለ ነው ሰርጋለ ምናምን በቃ ጥሩ ደግሞ አሁን የመጀመሪያው ሆርሞን ፕሮዳክሽኑን ጨርሶ ሳይክሉን ጨርሶ ካልማል አረገ ተደረበበታል ብሬን የትኛው ማስተናገድ እንዳለበት ትብርቅርቅ ይወጣል ደስታው ነው ሀዘኑ አሁን ልሳቅ ላልከስ ልጩ ምናምን እያለ ቀኑን ሙሉ ከዛ የሆነ ነገር ሲጠየቅ ትናንትና ጠዋት ቁርስ ምን በላ አጣቀው ወረ ትናንትና ጠዋት ዛሬ ጠዋት 10 ነው አላ ቁርስ ምን በላ ትንሽ አስበህ ነው ትነግረኝ ሱቢ ሲሰገድ የመጀመሪያው አንተን ላይ የተቀራው ቁርአን ብለ የለም ማለት ፐርማነንትሊ ህይወታችን እንግዲህ የፈጅር አዛን የፈጅር ሰላት ላይ ለቀንህ መልእክት ነው አይደል የምትሰማው የሚባለውን ነገር እንኳን መልእክት ሆኖ ህይወትህን ሼፕ ሊያረግ የተቀራው ቁርአን ጠፍተዋል ለምን because of these distractions እጃችን ላይ ባሉ distractions ስለዚህ ቁጭ ብሎ ከራስ ጋር ማውሪያ ሰዓት ካገኘ አንድ ሰው ልንገርህ አይደል ፎርሙላውን በትክክል ይተውበታል ቁጭ ብሎ ከጌታው ጋር ሙናጃ ካረገ ትንሽነቱ ከታየው ያለቅሳል አላህን ሰብሩን ይሄን ወንጀል ለሰው አሳይቶብኝ ቢሆን ኖሮ ብሎ ካሰበ ወላሂ ሶፊ ቆማ ሄደም አላህ ፊት next time የሰተረልህና የተሰተርከውን ነገር ማለት ገባ አሁን ደግሞ ወንጀል በተለያየ ቆንጆ ስሞች ተቀብተው ከባባድ ወንጀሎች አሉ ሰው ሚስት ተዓደደ ዘውጃት ያወራል እኛ ስለዚህ ነው ቢሮአችን ምናወራ ገባ ባለትዳር ነው ከማጋውሎ እንደመጣ ይታወቅ ባለትዳር ናት የሆነበት ጠፍቷል የሆነ ነገር አለ የሆነ ነገር ሆኗል የሆነ ልጅ አለ ሰሚር ጠፍቷል እንዲህ አይነት የተተረማመሰ ሶሳይቲ ማለት ሄቶ ዲንን መኖር ምናምን ተው እየተመኘው እኮ ሰብኮንሺየስሊ እኮ እቺ የፕሌዠሯ ሰዓት ካለፈች ፖይንት ኦፍ ፕሌዠር ካለፈ በኋላ ግራፉ ስለሚወርድ ጸጸት እኮ ነው ይመጣው አልኩ አይደል ከዛ በኋላ መኖር ያስቸግራል ራስን በራስ አመርት ታረጋል ራስን ቁጭ ብሎ እንደ ማውራት መድኃኒት የለም ለየትኛውም ለውጥ መሰረቱ እሱ ነው አንዴንኪ ሚስ እንግዲህ ካንቺ ጋር ቁጭ ካለ እንደ በጣም ብዙ ሐሳቦችን ማንሳት የምንችል ይመስለኛል እንግዲህ ይሄን ፖድካስት ማየት የቻሉ ተመልካቾች ብዙ ነገር ተነስቷል በየ አስባለሁ አትሊስት ለሆነ ነገር መሰረት መሆን የሚችል ሐሳብ አንስተናል በየ አስባለሁ እንደው ምናልባት እንደ መቋጫ ቢነሳ መቲን ሐሳብ ካለ እሱን ሰምተን ፕሮግራማችንን እንቋጫለን ኢንሻአላህ ሚስ እንቋጨው ማይቋጭ ነገር የለም እንዲህ አይነት ርዕሶችን ስታስተምር ብዙ ጊዜ ዳዋ የሚያደርግ ሰው ብታይ መቼም ሁሉ ነገር ለራሱ ሰርቶ ጨርሶት አይደለም አንድ ሰው ወንጀል ላይ ስለመውደቅ ከወንጀል ስለመነሳት ከሰለመተውበት ስታወራ ላይክ አንተ ንጹህ ሆነ አይደለም ምናልባትም በዚህ ትምህርት ሌሎች ሰዎች በመትሰጠው ብርሃን ላንተ የሚሰረዘውን ወንጀል እያሰብክ ነው እኔ እንደዛ እያሰብኩ ነው ዛሬ ቆየሁት ካንተ በዚች አንድ ፖድካስት እንደው ያ ረቢ በቃኝ ብሎ የሚመለስ ወንድም ወይም እህት ካለ የመልቂያማ በሱ ስራ እኔ ታደግበታለሁ ብዬ በመገመት ነው እንጂ የሆነ ላይክ ለራስህ ንጹህ ህይወት ኖሮ ምናምን አይደለም ሞርፍ ደግሞ ከዲን እንዲ ዳይ ከሚያስመስል ይርቅ በጣም ወደ ቴራፒው ባተኮረ መልኩ ደግሞ ሌላ ፖድካስት ሌላ ቆንጆ ፕሮግራም በንዛራ የሰውን ህይወት ሊቀይር የሚችል ስታስተምር ስታሰለጥን የብዙዎችን ህይወት ያገኘህበትን የብዙዎችን ህይወት ችግር የፈታህበትን ነገር ደግሞ ማስተላለፍ ብቻ ሞር ጥሩ ነው ለዛሬ በጣም ስለተጫንከኝ ይሄ ርዕስ ሰርቻለሁ ከዚህ በኋላ እንዲህ አይነት ርዕስ ይዘህ እንዳትመጣ አይ ከዚህ ጠንከር ያለ ነው እንጂ ጠንከር ይበል ብቻ እንትን ዳይ አታስመስል የእስልምናን የኖረክ ሴት አታስመስል ሙከራ ላይ ያለ ሴት እውነት ነው ሁላችንም እኮ እንትን ነው አይደለ ቀደም እንዳልሽው ነው ለሆኑ ሰዎች ሐሳቡ እንትን ማለት ከቻለ በሚል ነው እንጂ የኖርነውን ህይወት ይሄ ነው ህይወታችን ይሄ ነው የሚል አይነት መልእክት የለውም ይሄን አስምረው ለሰሞን ተስፋ አደርጋለሁ ሚስ እንግዲህ በጣም ብዙ ኮሚትመንቶች አሉብሽ በጣም ብዙ ሐጃዎች እንዳሉሽ እናቀለልና
ከዛ ላይ የሆነ ያህል ሰዓቱን ከኛ ጋር ለማሳለፍ ፈቅደሽ ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ አላህ ይስጥልኝ ሹክራን ተመልካቾች እናንተም እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ምናልባት ይሄ ቪዲዮ የሚያስፈልጋቸው ወንድምና እህቶች ሊኖሩ ይችላሉ ሶ ይሄንን ቪዲዮ አትሊስት ለአንድ ለሁለት ሰው ሼር ማድረጋችሁን መላካችሁን እንዳትዘናጉ ያው አላማችን አጅር ነው አይደል አፍተር ኦል ሶ የዛ አጅር ተካፋይ እንድትሆኑ እናንተም ሼር ማድረጋችሁን እንዳትረሱ ቪዲዮ ለብዙዎች እንዲደርስ ደግሞ ሌላኛው መንገድ ቪዲዮን ላይክ ማድረግ ነው በወደዳችሁት ቁጥር ፕላትፎርሙ ቪዲዮ ጥሩ ነው ብሎ ስለሚያስብ ጥሩም ነው ኢንሻአላህ ሶ ላይክ ብታደርጉት ለብዙዎች ተደራሽ መሆን ይችላል ላይክ ማድረጋችሁንም እንዳትረሱ ምናልባት ለቻናሉ አዲስ ከሆናችሁ ደግሞ የሰብስክራይብ በተኑን ብትጫኑ እንደዚህ አይነት ቪዲዮዎች ቀጣይ ሲጫኑ በቀጥታ ወደ እናንተ ይደርሳሉ ይህንንም ስለምታደርጉ እጅግ አድርገን እናመሰግናለን ሚስ በድጋሚ እጅግ አድርጌ አመሰግናለሁ ተመልካቾች ከእናንተ ጋር በቀጣይ በሌላ ፕሮግራም ከኔ ጋር ተመልሰን እንገናኛለን እስከዛው መልካም የለውጥ የተውበት ሳምንት ይሁንልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ